ገኙ ኢትዮጵያውያን ኤርትራውያን የሙላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ብለናል። የበረከት ጾም ሆኖ ስላለቀ በሰላምም ለኢድ ስላደረሳችሁ እንኳን አደረሳችሁ በድጋሚ ማለት እፈልጋለሁ። በመቀጠል ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። እጅግ የሚገርመውና እጅግ ልብ የሚሰብረው ጉዳይ የወይዘሮ ገነትና የዳግም እናትና ልጅ ሆኖ መገኘት ወይዘሮ ሰላምን እጅጉን አስደንቋታል። ይህ ማለት ጥርጣሬዋ እንዲሰፋና በተደጋጋሚ የቃልን ጥፋት በማግኘቷ የብሌን እናት ያልሆነችውን እናቷ ናት ብላ ካመጣች ይህ ማለት የኔ ልጅም ልጅ አይደለችም ብላ እንድትጠራጠር ያደርጋታል። ግን ነገሮችን ቶሎ የማመን ሁኔታ ላይ ናት። ስለዚህ ወይዘሮ ገነት እንዴት አንተና እኔ እናትና ልጅ እንደሆን ማን ነገረህ የሚለውን ነገር ብትጠይቀው እንኳን ሳሚ የሚባል ነው ብሎ ቢነግራት አሁን ነገሮች ወደ ጥርጣሬ አቅጣጫ የሚሄዱ ይመስለኛል። ሌላው ትልቁ ጉዳይና ልብ አንጠልጣይነቱ ቃልና የቃል ጓደኛ ሲያወሩት የነበረው ሚስጥር ነው። ወይዘሮ ሰላም ሲጨቃጨቁ ትልቁ ሚስጥር የተደበቀው ሚስጥር ከዳግም እናትና ልጅ ሆኖ መገኘታቸው ሌላ ሚስጥር እንዳለ ተረድታለች። ይህ ሚስጥር ግን ምንድን ነው የሚለው አልተፈታላትም፣ አልተነገራትም። ይህን ለማወቅ ያላት አማራጭ ወይዘሮ ሰላም ነገሮችን በጥንቃቄ መከታተል፣ ቃል የምታደርገውን እንቅስቃሴ መረዳት ነው። ሁልጊዜ ብሌንን ጥፋተኛ ሁልጊዜ ብሌንን ወንጀለኛ የምታደርጋት በግድ ከዳግም ጋር ሆነች ብላ ብቻ አይደለም። ስለዚህ ምንድን ነው ግንኙነታቸው? ለምንድን ነው በዚህን ያህል ልክ ብሌንን የምትጠላት የሚለውን በደንብ የምታየው ነው የሚመስለው። ምክንያቱም ካሁን በኋላ ምን ያህል እንደምትጠላትና ምን ያህል ልታጠፋት እንደምትፈልግ ሁልጊዜ ጥፋተኛና ሁልጊዜ ስበብ እየፈለገች እሷን ከዛ ቤት ለማውጣት እንደምትፈልግ ነው የተረዳችው። ካሁን በኋላ ምን አይነት ሂደቶች ይካሄዳሉ የሚለው ብዙዎቻችን ጥርጣሬ ምን ይመስላችኋል? እኔ ግሌ ልንገራችሁ አሁን እኔ የሚመስለኝ ማለት ነውና ወይዘሮ ገነት እና ልጇን ካገኘች በኋላ ብሌን እናትም በስልክ ተደውሎ ሰላም ናት የሚል ኢንፎርሜሽን ደርሶ የነበረ ግን ሰላም ቤት ስመጣ ደግሞ ቃል እንደዚህ እያለች ስታወራ ሰማዋት። ይህ ነገር ወጥመድ ሊሆን ይችላል፣ የተቀነባበረ ሊሆን ይችላል። ልጄ እስኪ ለብሌን ሳንነግራት እንዳትጓጓ፣ ልቧ እንዳይሰበር አንተና እኔ በጥንቃቄ ነገሮችን እንከታተል ብላ ለዳግም ካማከረችው በትክክል የበኃይሉ ስራና የቃል ተንኮል የተያያዘበት ሊሆን ይችላል የሚለውን ነገር በመከታተል ብሌን ሰላምን ሊገሏት እንደነበረ እና አሁንም ሊገሏት ቀን እየቆጠሩላት እንደነበረ ባትነግራቸው እንኳን ዳግም ነገሮችን መረዳት ይችላል ብዬ ነው ማስበው። ግን ትልቁ ጉዳይ ወይዘሮ ሰላም ወይዘሮ ገነት የብሌን እናት እስኪንፈልጋት እንደዚህ ያለ ኢንፎርሜሽን ተነግሮ የነበረ ግን ደግሞ ቤት ስመጣ ቃል እንደዚህ ስዘላምድ ሰማሁኝ ከዛ ተመለስኩ ብላ ጥርጣሬዋን ብትነግረው ትልቅ ፍንጭ ይገኛል ማለት ነው። በመቀጠል ትልቁና ልብ አንጠልጣዩ ብሌን በቃ አንተ ወንድሜ ነህ፣ ፍቅራችን እዚህ ላይ ማቆም አለበት። እኔ በወድህም በልቤ ብነግስም በቃ አልፈልግም። አንተ ወንድሜ ነህ የሚለውን ነገር የእውነት አምናበት ነው ወይስ ምን አስባ ነው? እጅግ የሚያሳዝነው ነገር ብሌን ከዳግም ከራቀች በጣም ከባድ ነው። ምክንያቱም ብሌን ከዳግም ከራቀች ሳሚ ጋር ልትሄድ ትችላለች። ሳሚ ደግሞ ግዴታ ወደ እሱ ከመጣች እሱን ከመረጠች ሜቢ ሰላም እናቷ እንደሆነችና የአቶ በኃይሉና የቃል ተንኮልን አሳልፎ ሊሰጣት ይችላል። ግን ትልቁ ጉዳይ ሳሚ ከዛ ወጥመድ እንዴት ነው የሚያመልጠው? በትክክል ካመለጠ ከታገተበት ከዛ ስርዓት ካመለጣቸው በኃይሉን ሳይበቅል የእጁን ሳይሰጥ የፈራውን ሁልጊዜ እህቴ ትደርስብኛለች፣ እህቴ ሳታውቅ እኔ ራሱ ቀድሚያት እሷን ማጥፋት ፈልጋለሁ እያለ የሚሮጠው በኃይሉ ሚስጥሩን አጋልጦ ማንነቱን ማስኩን ገልጾ አሳልፎ ሊሰጠው ይችላል ነው። ግን ትልቁ ጉዳይ ሳሚን ማን ነው የሚታደገው ከዛ ረመጥ የሚለው የብዙዎቻችን ጭንቀት ነው። ምክንያቱም ሳሚ አሁን በፊት የአቶ በኃይሉ ጉዳይ አስፈጻሚ ቢሆንም አሁን ግን በኃይሉ መበቀል ለእያንዳንዱ ስራ ዋጋው ማስከፈል ይፈልጋል። ይህም ትልቁ ግቡ ዳግምና ወይዘሮ ገነት እናትና ልጅ እንደሆኑ ከተናገረ በኋላ አሁን ትልቁ በኃይሉን ገደል የሚሰደው የብሌንና የሰላም እናትና ልጅ ሆኑ ማለት ይህ ውሸት በበኃይሉ የተጠረነሰሰ በበኃይሉ የተቀነባበረ ሰላምን ለመግደል የተደረገ ሴታፕ እንደሆነ በትክክል ለብሌን ያስረዳታል ማለት ነው። ብሌን ኦልሬዲ ቃል የሷ ልጅ እንዳልሆነች ብታውቅም ግን የኔ እናት ወዴት ናት፣ የሰላም ልጅስ ወዴት ናት የሚለውን ጥያቄ አንድ ቀን ቆም ብላ ስታስብ አይተን አናውቅም።
ቃል የእሷ ልጅ ካልሆነች የሰላም ልጅ ማናት የሚለውን የሆነ ቀን አሰበች። ከዛ በኋላ ተወችው። እውነታውን ማጋለጥ የአንቺ ልጅ አይደለችም የሚለውን ነገር መናገር ነው እንጂ የምትፈልገው የእሷ ልጅ ካልሆነች የእሷ ልጅ ማናት፣ የእኔ እናትስ አልማዝ ካልሆነች የኔ እናት ማናት የሚለውን ነገር ቆም ብሎ ቢያስቡ በትክክል ቁልፉ እነሱ ጋር ነበር ያለው። ካሁን በኋላ እንግዲህ በአንቺ አፍሬብሻለሁኝ፣ ሰዎችን ለመጉዳት ቅስማቸውን ለመስበር ተንኮሎች ገኖ ወጥቷል። በዚህን ያህል ልክ አንቺ ከኔ ነው ወይ የተፈጠርሽው? የኔ ልጅ ሁነሽ ይህ ሁሉ ተንኮሎች ከየት መጣ? እያለች እንግዲህ በብሌን ላይ የምታደርገው ተንኮሉና ግፍን ሰላም አውቃበታለች። አሁን ትልቁ ጉዳይ አቶ በኃይሉን የወጋው ሰው ማን ነው የሚለውን ቃል አውቃለች። ብሌንን ለመጉዳት ዳግምን ከዛ ቤት ለማባረር ብሌንን እንድትጎዳ ስለምትፈልግ በኃይሉን የወጋው ዳግም ነው ብላ ከተናገረች ቃል እንደውም በጣም አሪፍ ነው፣ በጣም አሪፍ ነው እንደውም ማለት ነው። ለምን በሉ ለምን መሰላችሁ? አንደኛ ለምን ወጋኸው ብላ ሰላም ልጠይቀው ትችላለች። እናትና እኔን የለያየኝ እሱ ነው። ብዙ ህጻናቶችን እየሰረቀ የሚሸጠው እሱ ነው። በልጅነት የጉልበቴን በዝብቶ እናት አባቶችን ከኔ ለይቶ እዩ እስከ ዛሬ እየተከተልኩት ማንነቴን ስለማያውቅ ካደግኩ በኋላ ስለማይለየኝ እሱ ነው የዚህ ሁሉ ተጠያቂ ብሎ ሊነግራት ይችላል። ሰላም ከዛ ቆም ብላ ማሰብ ትችላለች። የኔ ልጅም የዚህ ዕጣ ፈንታ ደርሷት ሊሆን ይችላል። ስለዚህ ቃልም የኔ ልጅ ላትሆን ትችላለች ብላ ጥርጣሬ ውስጥ ልገባ ትችላለች። የኔ ልጅ ብሌን ነው የምትባለው፣ እንዴት ቃል ልትባል ቻለች? ወንድሜ ሳውጥቶ ከጣላት በኋላ እንዴት ይችናል ልጅሻ ብሎ አምጥቶ ሊሰጥ ይቻለ የሚለውን ነገር ቆም ብላ ማሰብ ትጀምራለች። የቃል ጓደኛስ ሚስጥሩን አሳልፋ ተሰጠባት ይሆን ወይስ በብር እያባበለቻትና የጊዜ መግደያና የጊዜ መጨረሻ ወይም የጊዜ መጨመሪያ በየቀኑ እናገራለሁ እያለች እያስፈራራች ብር ትቀበላት ይሆን? ወይዘሮ ሰላምስ በየቀኑ ብር አምጪ ብር ስጭኝ በሚለው ጥያቄ ውስጥ ከባድ ጥርጣሬ ውስጥ ገብታ ምርመራ ውስጥ ትገባ ይሆን? እናንተ ምን ይመስላችኋል? ቃል ብሌንን ለመጉዳት ዳግምን አሳልፋ ለሰላም ከሰጠችው እሱ ነው በኃይሉን የወጋው ብላ አውቃ ለማጣላት ከሞከረች እውነታው እንደውም በዚህ አጋጣሚ ታኮ ይወጣል ማለት ነው። ለምን ወጋው፣ እንዴት ወጋው የሚለውን ነገር በትክክል ሰላም ስታረጋግጥ እሱ ነው ከእናቴ የለየኝ የሚለውን ታውቃለች ማለት ነው።